ነገ ሶስተኛ እድል አይኖርም። አስከፊ ጊዜ ነው። ያ አስከፊ ጊዜ ግን ለህዝብ ብቻ አይሆንም። የበለጠ ለእናንተ ይከፋል። የበለጠ ለእናንተ ይከፋል። ቃሌን ውሰዱት። ህይወትን ሀብላችሁ ነው የምትጀምሩት። እንደ አዲስ ከዜሮ ነው የምትጀምሩት። ይሄንን የገጠር ከገጠር ይዞት የሚመጣውና ከተማ ላይ የሚሸጠውን ነጋዴ የሚያገናኘው የመንግስት ባለስልጣን ደላላ ሆኖ ማለት በቃ ህዝቡን እየጋጡት ነው ማለት ይቻላል። ህዝቡን ግን ይዘርፉታል፣ ግን አገልግሎት የለም። ነገ ከነገ ወዲያ ግን አንተ ላይ ነው የሚነሳው። ይሄን ልታውቀው ይገባል። እዛ ያለህ የብልጽግና ባለስልጣን፣ እዛ ያለህ ነጋዴ ነገ የት ወስደህ ልትበለው እንደምትችልን ያላቅም። የዓለም ችግር እንኳን ቢፈታ ነው የምላችሁ፣ ግን ኢትዮጵያ ውስጥ ያለው ችግር ይቀጥላል። ነገ ችግር የሚሆነው ሁኔታው አይደለም። ነገ ችግር የሚሆንበት ዓለም አይደለም። ነገ ችግር የምትሆንበት አንተ ነህ። ይሄን ማወቅ ያስፈልጋል። የብልጽግና ካድሬ፣ የብልጽግና ባለስልጣን አንተ ነህ ችግር የምትሆንበት። ወደዚህም አያይም ወደዚህም አያይም፣ አንተ ጋር ነው የሚፋጠጠው። ያውቃል። ዶናልድ ትራምፕ ዓለምን እያለማመዱት ያሉት እያፈረሱት ያለው የዓለም ሕግና ስርዓት ነው ብላችሁ አፍሪካ ውስጥ ላሉ አምባገነን ለእንደ ብልጽግና አይነት ሰዎች በጣም በጣም ምቹ ነው። በጣም ምቹ ነው። ዓለም ነገ ከነገ ወዲያ ምን ብሎ ነው የአፍሪካ መሪዎች ላይ ጫና ሊፈጥር የሚችለው? እንዲያረጋችሁ ሊል የሚችል ለነሱ በጣም ምቹ ነው። በቃ ህዝባቸውን እንደፈለጉ ቀጥቅጠው በኃይል አስገዝተው ለመኖር የሚያስችል አይነት ዓለም አቀፋዊ ሁኔታ እየተፈጠረ ነው። በቃ ዓለም አቀፉ ማህበረሰብ እየፈረሰ ነው። አንድ መንግስት የምፈልገውን ነገር እስካገኝ ብሎ በህግ በሌለው በዘፈቀደ በሚወሰድ እርምጃ ያንን የሚፈልገውን ነገር ለማግኘት እንዲጥር ጥሩ ተሞክሮ ነው ዶናልድ ትራምፕ እያስቀመጡ ያሉት። እኛ በአብዛኛው የዓለም አቀፉ ማህበረሰብ ጥገኞች ነን። ኢትዮጵያ ውስጥ የሆነ ነገር ሲሆን የምንለው ለዓለም አቀፉ ማህበረሰብ ነው። የጦርነት ወንጀል ተፈጸመ፣ ንጹሃን ተገደሉ ምናምን የምንለው በዚህ ይሄ ነገር እነሱን ትንሽ ታች ስለሚያደርግ ያለው መንግስት ላይ ጫና አድርገው ቢያንስ ተመጣጣኝ ያልሆኑ እርምጃዎቹን እንዲያስቆም፣ ከዛም ደግሞ ባሻገር ደግሞ ችግሩን በንግግር በውይይት እንዲፈታ አስፈላጊው ድርድር እንዲሄድ ጫና እንዲያደርጉ ነው። ለዛ ጥገኞች ነው። እንኳን ታጣቂዎቹ አይደለም በሰላማዊ መንገድ እንንቀሳቀሳለን የሚሉ አካላቶች በሙሉ የዓለም አቀፉ ማህበረሰብ ጥገኞች ናቸው። ኢትዮጵያ ውስጥ የትኛውም በተቃውሞ ጎራ ውስጥ ያለ የፖለቲካ ኃይል ልክ እንደ መንግስት የዓለም አቀፉ ማህበረሰብ ጥገኛ ነው። አንድ አጋዥ ወሳኝ ባለድርሻ አካል አድርጎ ያየዋል። ልክ እንደ መንግስትም እንደዚህ ነው። መንግስትም የዓለም አቀፉን ማህበረሰብ ወሳኝ ባለድርሻ አካሉ አድርጎ ነው የሚወስደው። ተቃዋሚውን በተመሳሳይ ውስጥ ላይ ያለው አቅም በቂ ስላልሆነ በአብዛኛውም ደግሞ እንደ ተሞክሮም የምናነሳው የውጭ ጉዳይ ስለሆነ አሁን ብልጽግናን ለመተቸትም ለመቃወምም እኮ የእነ አሜሪካን ኤክስፒሪየንስ እሱን እኮ ተመነሻ እኮ የምናደርገው። አሁን ዶናልድ ትራምፕ አስተዳደር ምኑ መነሻ ነው? ምኑ ነው አሁን እሱን ምክንያት አድርገ አሁን የብልጽግና ሰዎች ምንድነው ትሉት? የአሜሪካ እንዲህ አይደለች እንዴ? ሁሉም እኮ ራሱ ጋር ሲደርስ ነው እንጂ ሳይደርስ በፊት ነው የሚለው እንጂ ሲደርስ እኮ የባሰ ያደርጋል ባይ ነው። ሁሉም እንደዛ ነው። የዓለም አቀፉ ማህበረሰብ ህግ ስርዓት እየተጣሰ በጣም አጓጉል የሆነ በተለይ ለአምባገነን መንግስታቶች የሚመች አዲስ አይነት ነገር እየተፈጠረ ነው። ይሄ አስከፊ ጊዜ ለኛ እያመጣ ነው። በጣም አስከፊ የሆነ ጊዜ፣ በተለይ በኃይል ብቻ ችግራችንን መፍታት ለለመድን ሰዎች፣ ከዛም ውጪ ደግሞ ከኃይል ውጪ በሆነ አይነት መንገድ ችግርን የመፍታት ልምዱም የሌለን ያም እንዲኖረን ፍላጎት የሌለን አካላቶች በጣም እንጎዳበታለን። ኃይል ያለው አካል በዘፈቀደ
ማድረግ ያለበትን ሁሉ የሚችለውን ሁሉ አድርጎ በኃይል ለመቆየት የሚያስችለውን አይነት ሁኔታ በዓለም ላይ እየተፈጠረ ነው ያለው። ይህ በጣም አስከፊ ጊዜ ከፊት ለፊታችን እየመጣ እንደሆነ የሚያሳይ ነው። አንድ ሁለተኛ፣ ጦርነቱ በጣም እየተባባሰ ነው። እየተባባሰ ብቻ ሲሆን እየሰፋ የመምጣት እድሉ በጣም እየጨመረ ነው። ዶናልድ ትራምፕ ኢራንን አጠፋለሁ ብለዋል። አያጠፉም። በነገራችን ላይ የፈለገ አይነት እርምጃ ቢወስዱም እውነቴን ነው የምላችሁ የሆርሙዝ ሰርጥን ስለመከፈቱ ዋስትና የሚሰጥ አይደለም። እንደው የፈለገ እርምጃ ቢወስዱ ነው የሚላቸው የሆርሙዝ ሰርጥ አስተማማኝ በሆነ አይነት ሁኔታ ሊከፈት የሚችልበት ብቸኛው መንገድ ድርድር ነው። በኃይል አይሆንም። ምንድን ነው የምትሉት? የሁቲ አማጽያን አይደለም እንዴ ባብል መንደብን ዘግቶት የነበረው? ተመሳሳይ አይነት ኃይሎች እኮ ነው እዛም እኮ የሚፈጠሩት። ኢራንን በኃይል አስገዛለሁኝ ተብሎ አሁን እየተዛተ ያለው ነገር ቢሆን ነው የምላችሁ ያ መካከለኛው ምስራቅ በቀልድ ከቁጥጥር ውጪ ነው የሚሆነው እና አሜሪካ ላይ ይጎዱበት ይችላል። ለዛ በጣም ቅርብ ይሆናል። ለዛም በጣም ጥገኛ ይሆናል። አካላቶች ግን በጣም ተጎጂዎች። በነገራችን ላይ የአሜሪካና የኢራን ጦርነት አንዱ ያስተላለፈው ነገር በዓለም ላይ ጥገኛ መሆን እንደማያዋጣ ነው። ለምሳሌ የሆነ ጊዜ የኢንተርኔት መስመሩን ኢራን ልትቆርጠው ትችላለች ብሎ ሲባል ነበር። ያ ምን ሊፈጥር እንደሚችል አስብ። ሌሎቹ ከሳተላይትም ከምንም ያንን ሰርቪስ ያገኙታል። አፍሪካ ውስጥ ግን ጨለማ ነው። በቃ ስለምንም አናውቅም። ደግሞ አጉል ለምደናል። የእጃችን ላይ ባለ ስልክ ጥገኞች ነን ለምንም ነገር። በቃ የዕለት ተዕለት ሰው ለማግኘት ብቻ አይደለም። ክፍያችን ምናችን ሁሉ በቃ አጠቃላይ እንቅስቃሴያችን ስልካችን ላይ ተወሰነ። ይሄ የነዳጅን ጉዳይ ተመልከቱ። ዓለም ላይ ጥገኛ መሆን ብዙ ማስተማማኝ አለመሆኑን የሚያሳይ ነው። ምክንያቱም የዓለም ሕግ አስተማማኝ አይደለም። አንድ ጉልበተኛ በፈለገው ጊዜ ይጥሰዋል። የዓለም ሕግ እንደዛ አይደለም እና በተቻለ መጠን ነገሮችን በሙሉ በተለይ መሰረታዊ የሆኑ እንቅስቃሴዎችን ሊወስኑ የሚችሉ ነገሮችን በአብዛኛው የራስ ጥገኛ መሆን ይጠበቅባል። ከጥገኝነት መላቀቅ እሱ ወሳኝ ነገር ነው። እድገት ማለት እሱ እኛ የዛ አካባቢ ጥገኛ ነን። የነዳጅ ብቻ አይደለም እንዳልኳቸው የኢንተርኔትም በዛ በኩል ይመጣል። ዶናልድ ትራምፕ እልህ ውስጥ ገብተው የአሜሪካ ክብር በጣም እየተነካ ነው። አሜሪካን በጣም እያዋረዷት ነው። መቼም ስልጣናቸው በዚህ አይነት ውርደት እንዲጠናቀቅ የሚፈልጉ አይመስለኝም። አንዳንድ ሰዎች ያን ከግምት ያስገቡና ሰው ምናልባት ኒኩለር ሁሉ ሊጠቀሙ ይችላሉ እስከ ማለት ሁሉ እየደረሰ እየሰጋ ነው ያለው። በዛ ደረጃ ብቻ እጃቸው ላይ አለ የተባለውን ነገር ሁሉ ተጠቅመው ኢቭን እዛ ያለውን የኢራን ወታደራዊ ኃይል እንኳን ቢደመስሱ ወይም ደግሞ ቢያፈርሱ መካከለኛው ምስራቅ ከቁጥጥር ውጭ ይወጣል። ኢራን ብቻ እንዳይመስላችሁ። በቃ እዛ አካባቢ ላይ በቃ ቁጥጥር ማድረግ አይቻልም። የተለያየ የተጣጣቂ ኃይል ነው የሚፈጠረው። ለዚያውም አቅም ያለው ጥሩ ምሳሌ እንዳልኳችሁ የሁቲ አማጽያን ማለት ተራ አማጽያኖች አይደሉም። አብዛኛውን የመናዊ ህዝቡን የሚያስተዳድሩ ናቸው። ከቀይ ባህር ጋር የሚያገናኙ የየመንን ወደቦች የሚቆጣጠሩት እነሱ ናቸው። እድሜ ለኢራን ታጣቂ ነው፣ በደንብ የታጠቀ ነው በወታደር። የእንግሊዝ የባህር ኃይል የባቢል መንደብን እነሱ የዘጉ ጊዜ እኮ ሊያስከፍት ሞክሮ እኮ አልቻለም። የዛ አይነት ኃይል ብዙ ነው የሚፈጠረው ነው የምላችሁ መካከለኛው ምስራቅ። አሁን የምታዩቸው እነ ሳውዲ፣ አሁን የምታዩቸው እነ አቡዳቢ አሁን ባሉበት አይነት መልኩ አይቀጥሉ። ያ ማለት አሁን ላይ የሆርሙዝ ሰርጥ በመዘጋቱ ምክንያት እየተፈጠረ ያለው ችግር የበለጠ ይባባሳል እንጂ አይመለስም።
ብቸኛው እንደው ነገሩን ማረጋጋት የሚቻለው ንግግር ሲኖር ነው፣ ውይይት ሲኖር ነው፣ ድርድር ሲኖር ነው። በዛ አይነት መልኩ ሲያልቅ ነው። በሁለቱም በኩል ግን የምናየው ነገር በጣም ከባድ ነው። ዶናልድ ትራምፕም እዛ ይዘታሉ፣ ኢራንም ቁልፉ ጠፍቶብናል እያሉ እንዲህ ይዛሉ ሲያላግጡ ነው። እነሱም ሸብረክ እያሉ አይደለም ይላሉም ብዬ አልጠብቅም። ምክንያቱም ባላስቡበት ሰዓት በጣም ከባድ ምት ተመተዋል፣ በጣም ብዙ ዋጋ ከፍለዋል። ያን ሁሉ ከከፈሉ በኋላ ከዚህ በኋላ እጅ የሚሰጡበት ምንም አይነት ምክንያት የለም። ያን ክፍያ የከፈሉትን ክፍያ ቢያንስ ሊክስ የሚችል አይነት ነገር ከዚህ ጦርነት ይጠብቃል። ትምክህት አላቸው። የድሮ ስልጣኔ ነው፣ የፐርሺያ ስልጣኔ እነሱ ነው። በቀላሉ ሸብረክ የሚሉ አይደሉም። እንግዲህ የአሜሪካ አንዳንድ ሕግ አውጪ ውስጥ ያሉ አካላቶች ተቃውሞ እያሰሙ ነው። ሌሎች አንዳንድ ሀገራቶችም እንዲሁ ደግሞ ነገሩን በሰላም እንዲቋጭ ጥረት እያደረጉ ነው። ያተሳክቶ ከሆነ የሚሳካ ከሆነ አናውቅም። ግን ለኢትዮጵያ ግን አስከፊ ጊዜ እየመጣ ነው። አሁንም እየቻልነው አይደለም። የነዳጅ ዋጋ ጨመረ ተብሎ ኢትዮጵያ ውስጥ ያልጨመረ ነገር የለም። እኔ አዲስ አበባ ስላለው ነገር ሰምቼ እውነቴን የምላችሁ በጣም የሚያስደነግጥ ነገር ነው እየሆነ ያለው። ከሽንኩርት አቅም 3-4 እጥፍ ነው እየጨመረ ያለው። ከሽንኩርት አቅም 30 ምናምን ብር የነበረው ወደ 150 ብር ገብቷል። ዘይት ተውት፣ በሊትር እስከ 1000 ብር ነው የሚሸጠው። ሰው ለሚበላው ነው ብላችሁ ለሚበላው ገና ለገና ነዳጅ ጨመረ ተብሎ እያንዳንዱ ዋጋ ምርት ነው የጨመረው። እያንዳንዱ ምርት መንግስት ራሱ ነው የጨመረው። ነጋዴውን በእጥፍ ነው የጨመረው። ይሄ ሰንዴ ማርኬት የሚባል ነበር። ገጠር ላይ ያሉ ሰዎች ምርቶቻቸውን አምጥተው ለከተማው ሰው የሚሸጡበት በሳምንት አንድ ቀን ምናምን ይዞ ይመጣሉ አሉ። አሁን ላይ ይዞ ይመጣሉ። ነገር ግን ለነጋዴ አስረክበው ነው የሚሄዱት። ነጋዴው ዋጋ ጨምሮ ይሸጣል፣ ከነሱ ጋር ሂሳቡን ይከፋፈላል። ይሄንን ከገጠር ይዞት የሚመጣውና ከተማ ላይ የሚሸጠውን ነጋዴ የሚያገናኘው የመንግስት ባለስልጣን ደላላ ሆኖ ማለት በቃ ህዝቡን እየጋጡት ነው ማለት ይቻላል። ቁጥጥር የለም። ከመንግስት እጅ እየወጣ ነው። ቁጥጥር የሚባል ነገር የለም። ራሳቸው የብልጽግና ሰዎች ናቸው ሰውን ሆድ እያስባሱት ያሉት፣ መከራውን እያበዙበት። በሌላም መልኩ ከኪሱ ይዘርፋሉ። የመንግስት ሰርቪስ የለም፣ ውሃ የለም፣ መብራት የለም፣ ኔትወርክ የለም። አለ በሚባል ደረጃ አይደለም። አዲስ አበባ አለ በሚባል አይደለም። ህዝቡን ግን ይዘርፉታል፣ ግን አገልግሎት የለም። እንዲህ አይነት አጋጣሚ ደግሞ ሲመጣ ዋጋ እየተጨመረ እንደገና ያለው እንዴት እንደሚኖር ያላቀ ይሄ ህዝብ መኖር እኮ ሲያቅተው ራሳችሁ ላይ እንደሚነሳ እንኳን እንዴት ማሰብ ይከብዳል። ቢያንስ በእንደዚህ አይነት ወቅት እንዴት መረዳዳት ይከብዳል። እንዴት ነጋዴውን እንዴት የአካባቢውን ባለስልጣን ስርዓት ማስያዝ ይከብዳል። ቢያንስ በእንደዚህ አይነት ወቅት ገና አሁን እኮ በዓል ነው ተብሎ እና ነዳጅም ደግሞ የጨመረ በሚል ምክንያት በቃ ሰው መኖር እስኪያቅተው ጊዜ ድረስ መብላት እስኪያቅተው ጊዜ ድረስ ዋጋ እየጨመረ ነገ ከነገ ወዲያ ግን አንተ ላይ ነው የሚነሳው። ይሄን ልታውቀው ይገባል። እዛ ያለህ የብልጽግና ባለስልጣን፣ እዛ ያለህ ነጋዴ ነገ የት ወስደህ ልትበለው እንደምትችልን ያላቅም ይመስልሃል። ፊትህ ይታወቃል፣ ስምህ ይታወቃል፣ ቤትህ ይታወቃል። ይህንን ማወቅ ያስፈልጋል። ቁጥጥር የለውም መንግስት። ባለስልጣናቱ ዝርፊያ ላይ ተሰማርተዋል። የዓለሙ ችግር ነው ይሉሃል። የዓለም ችግር ከሆነ እዛ ቢያንስ ማስተካከል ያለብን ነገር ማስተካከል ነው። ቅድሚያ መስጠት ያለብን ነገር ቅድሚያ መስጠት ነው።
የዓለም ችግር ሲሆን ያንተ ፍላጎትና ያንተ ፕሮጀክቶች ውስጥ አይቆሙም እንዴ? ይህ በስንት ነገር ይክፋል። በጣም በጣም እየተፈተነ ነው። እውነቴን ነው የምላችሁ። በጣም አስከፊ ጊዜ ነው እየመጣ ያለው። የዓለም ችግር ሆኖ ብቻ አይደለም። በቃ ራሱ ብልጽግና ማጋጠም ተጠቅሞ ሰውን ያስጨንቃል። መከራውን እያባባሰ ነው። ነጋዴውን አይቆጥ ስርዓት የሌለው ሀገር ይሆናል። ስርዓት የሌለው ሰው በሳምንት አንድ ቀን እንኳን ጠብቆ ከገጠር ከሚመጡት ሰዎች ባነሰ ዋጋ ይገዛ ነበር። አሁን እሱን ራሱ መንግስት ራሱ ደላላ እየሆነ ለነጋዴዎች እየተሰጠ ነጋዴ ከእጥፍ በላይ 3-4 እጥፍ ዋጋ እየጨመረ ይሸጣል። ሰው አማራጭ አጥቷል። ግን ዛሬ ነው አማራጭ የሚመጣው። ነገ ግን ወደዚህም ሲጨልም ነገር እርግጠኛ ሆኜ ነው የምነግርህ፣ አንተ ብቻ ነው የምትታየው። ነገ ችግር የሚሆነው ሁኔታው አይደለም። ነገ ችግር የሚሆንበት ዓለም አይደለም። ነገ ችግር የምትሆንበት አንተ ነህ። ይህን ማወቅ ያስፈልጋል። የብልጽግና ካድሬ፣ የብልጽግና ባለስልጣን አንተ ነህ ችግር የምትሆንበት። ወደዚህም አያይም አንተ ጋር ነው የሚፋጠጠው። ያውቃል፣ በመልክ በስም የት እንዳለ ያውቃል። ትላንት ኢህአዴግ ውስጥ ሆኖ ሲዘርፈው የነበረ ሲያሰቃይ የነበረ እንደገና በብልጽግና ደግሞ ሁለተኛ እድል ያገኘ ሰው አትጠራጠር፣ ነገ ከነገ ወዲያ ሶስተኛ እድል አታገኝ። ህይወትን ሀ ብለህ ትጀምራለህ። ያ ነው የሚሆነው። ሀ ብለህ ትጀምራለህ። ከዜሮ ጀምሮ ህይወት ሰው ያለው አማራጭ ይሄ ነው። ማንም ጠርቶት አይደለም፣ ማንም ቀስቅሶት አይደለም። ያንተ ቁጥጥር የሌለህ መሆኑ፣ ስርዓት የሌለው ሀገር መፍጠር። ከዚህ ውጪ ለህዝቡ መሰረታዊ ጉዳዮች ደንታ ቢስ መሆን ግን ዋጋ ያስከፍላል። ነገር አስከፊ ጊዜ እየመጣ በጣም አስከፊ ጊዜ እየመጣ የዓለም ችግር እንኳን ቢፈታ ነው የምላችሁ፣ ግን ኢትዮጵያ ውስጥ ያለው ችግር ይቀጥላል። የምናውቀው የነበሩ ችግሮችን በሙሉ የዓለም ችግር ብለው አሁን እሱን ለማካካስ እየሞከሩ ነው። ነገር ግን እሱ ብቻ አይደለም ማለት ኦፍኮርስ የዓለም ችግር አለ። ሌላው ዓለም እየከፈለ ያለውን ነገር እኛ ደግሞ በበለጠ ቅርበት ውስጥ ደግሞ ስላለ የዛ አካባቢ በጣም ጥገኞች ስለሆነ መክፈላችንም አይቀርም። ግን እሱን አጋጣሚ ተጠቅመው የበለጠ ችግር እየሆነ ያለው እዛው ያለ የብልጽግና ካድሬና ባለስልጣን ነው። ከነዳጅ አቅም እኮ ነዳጅ ማደያ ላይ ለከፈላቸው ሰው አይደለም እንዴ? በጉቦ እኮ ነው የሚያስቀዱት። ያለ ተራ ገንዘብ እየተቀበሉ ያለ ተራ እኮ ያስቀዳሉ። መሀል ላይ ያለ መጨረሻ ላይ ያለ አካል ከከፈለ ቀድሞ ይቀዳል። ገቢ ማግኛ አድርገውታል የህዝቡን ችግር። እንዳልኳችሁ በዚህም ደግሞ ከገጠር በሚመጣው ገበሬና በነጋዴው መካከል ደላላ ሆኖ አሁንም እያስቸገረ ያለ ብልጽግና ባለስልጣን። ነገር ግን የዓለም ችግር ነው ደግሞ እየተባለ ህዝቡ ችግሩን ተቋቁሞ እንዲኖር ይፈለጋል። ለእነሱ ግን የዓለም ችግር የገንዘብ ምንጭ ነው የሆናቸው። ነገ ሶስተኛ እድል አይኖርም። ይህን እርግጠኛ ሆኜ ነው የምነግራችሁ። ነገ ሶስተኛ እድል አይኖርም። አስከፊ ጊዜ ነው የመጣው። ያ አስከፊ ጊዜ ግን ለህዝብ ብቻ አይሆንም። የበለጠ ለእናንተ ይከፋል። ቃሌ ነው፣ ውሰዱት። ህይወትን ሀብላችሁ ነው የምትጀምሩት። እንደ አዲስ ከዜሮ ነው የምትጀምሩት።
በጣም ብዙ ሰው የተማረረ ነው። በጣም ብዙ ሰው ይሄን የዓለም ችግር ነው እያልክ እያድበሰበስክ ህዝቡ ችግሩን ተቋቁሞ እየተዘረፈ እንዲኖር ማድረግ የለም። ብልጽግና ከዚህ ገቢ ያገኝበት የገንዘብ ምንጭ ነው ማወቅ ያስፈልጋል። ለኢትዮጵያ ለሀገሩም ለህዝቡም አስከፊ ጊዜ እየመጣ